በኢትዮጵያ የሕግ ስርዓት ውስጥ የቤተሰብ ንብረት አስተዳደር ጉዳዮች እጅግ ውስብስብና በተደጋጋሚ ለውዝግብ የሚዳርጉ ናቸው። በተለይም ከጋብቻ በፊት የነበረ የግል ንብረትና በጋብቻ ውስጥ የተፈራ ወይም የተከማቸና የጋራ ንብረት እንዴት እንደሚለዩና የአንዱ አጋር ሞት ቢከሰት ወይም ቢለያዩ ማለትም ቢፋቱ እነዚህ ንብረቶች እንዴት ይከፈላሉ የሚለው ጥያቄ በበርካታ ሰዎች ዘንድ ሰፊ ብዥታ ነበር። ታዲያ የሕገ መንግሥት አጣሪ ጉባኤ የፌዴሬሽን ምክር ቤት የሰጠው አስገዳጅ የሕግ ትርጉም እነዚህን ውስብስብ ጥያቄዎች በመመለስ በንብረት ሕግ አተገባበር ላይ ታሪካዊ ለውጥ አድርጓል። ውድ የገበያ ሚዲያ ተከታታዮቻችን፣ ለመሆኑ ከጋብቻ በፊት አንዱ ግለሰብ ቤትን ጨምሮ ያፈራውን ንብረት በተመለከተና ከጋብቻ በፊት ያለውን የጋራ ንብረትነት በምን መንገድ ይወሰናል ለሚለው አዲስ ውሳኔ መውጣቱ ተሰምቷል። ታዲያ እኛም በዛሬው የገበያ ሚዲያ ልዩ ጥንቅራችን በጋብቻ ውስጥ የግልና የጋራ ንብረት መካከል ማለትም ከጋብቻ በፊት አንዱ ግለሰብ ቤትን ጨምሮ ያፈራውን ንብረት በተመለከተና ከጋብቻ በኋላ ያለው የጋራ ንብረትነት በምን መንገድ ይወሰናል የሚለውን መረጃ ልናካፍላችሁ ወደድን። እስከ ጥንቅራችን መጨረሻ አብራችሁን ትቆዩ ዘንድ የሁል ጊዜ ግብዣችን ነው። አብራችሁን ስትቆዩ ታዲያ የገበያ ሚዲያን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግና በኮሜንት ላይ ደግሞ ሐሳባችሁን በመሰንዘር አጋርነታችሁ አይለየን ስንል በትህትና እየጠየቅን ወደ ዕለቱ ጥንቅራችን እንሸጋገራለን። በኢትዮጵያ የቤተሰብ ሕግ ውስጥ የባልና የሚስት የንብረት ክፍፍል ጉዳይ ትዳር ሲፈርስ ከሚነሱ ዋነኛ አከራካሪ ጉዳዮች መካከል አንዱ ነው። በተለይም አንደኛው ተጋቢ ከጋብቻ በፊት በግሉ ያፈራው ንብረትና በትዳር ዘመን የተገኘው የጋራ ንብረት እንዴት ይለያል? ፍቺ በሚከሰትበት ጊዜስ ክፍፍሉ በምን መልኩ ይከናወናል? የሚሉት ጥያቄዎች በርካታ ክርክሮችን ሲያስነሱ ቆይተዋል። እነዚህንና መሰል ጥያቄዎችን ለመመለስ እና በስር ፍርድ ቤቶች የሚታዩ ተመሳሳይ ክርክሮች ታዲያ ወጥ የሆነ አሰራር እንዲኖራቸው ለማድረግ የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ ጊዜያት አስገዳጅ ሕግ ትርጓሜዎችን ሰጥቷል። በተለይም ከጋብቻ በፊት አንዱ ግለሰብ ቤትን ጨምሮ ያፈራውን ንብረት በተመለከተ እንዲሁም ከጋብቻ በኋላ ያለውን የጋራ ንብረትነት በምን መንገድ ይወሰናል ለሚለው ደግሞ የሕገ መንግሥት አጣሪ ጉባኤ የፌዴሬሽን ምክር ቤት ከዚህ በኋላ እንደ ሕግ ሆኖ የሚያገለግል አዲስ የሕግ ትርጉም ወይንም አዲስ ውሳኔ መስጠቱ ተሰምቷል። በዚህም በአዲስ ውሳኔ የተሻሻለው የፌዴራል የቤተሰብ ሕግ ንብረትን በሁለት ዋና ዋና ክፍሎች ይለያቸዋል። የመጀመሪያው የግል ንብረት ሲሆን ሁለተኛው ደግሞ የጋራ ንብረት። የግል ንብረት ምንነት በተሻሻለው የቤተሰብ ሕግ አንቀጽ 57 ስር በግልጽ ተደንግጓል። በዚሁም መሰረት የግል ንብረት የሚባሉት አንድ ሰው ወደ ትዳር ሕይወት ከመግባቱ በፊት በግሉ የነበረው ንብረት ለምሳሌ ከጋብቻ በፊት የገዛው ቤት ወይንም መኪና፣ በጋብቻ ዘመን ውስጥ በውርስ ወይም በስጦታ ያገኘው ማንኛውም ንብረትና ለግል ጥቅሙ ብቻ እንዲያገለግሉ የተሰጡት ቁሳቁሶች ናቸው። በሌላ በኩል የጋራ ንብረት በዚሁ ሕግ አንቀጽ 62 ላይም ተብራርቷል። የጋራ ንብረት የሚባለው በትዳር አጋሮቹ የጋራ ጥረት ወይንም ከሁለቱ የአንዱ ጥረት በጋብቻ ዘመን ውስጥ የተገኘው ማንኛውም ንብረት ነው። ይህ ደግሞ ከደሞዝ፣ ከንግድ ትርፍ፣ ከአገልግሎት ክፍያና ከሌሎች ገቢዎች የተገኘን ንብረትንም ያጠቃልላል። ከዚህም በላይ ደግሞ ሕጉ አንድ ወሳኝ ነጥብ ያስቀምጣል። ይኸውም ከትዳር አጋሮቹ የግል ንብረት የሚገኝ ገቢ ለምሳሌ ከጋብቻ በፊት በነበረ ቤት የሚገኝ የኪራይ ገቢ የጋራ ንብረት ተደርጎ ይወሰዳል። ይህ ድንጋጌ ጋብቻ የሕይወት ሽርክና መሆኑንና የአንዱ ንብረት ፍሬ ለጋራ ሕይወት መዋል እንዳለበትም ያሳያል። ውድ ተከታታዮቻችን፣ ከጋብቻ በፊት አንዱ ግለሰብ ያፈራውን ንብረት እንዲሁም ከጋብቻ በኋላ ያለውን የጋራ ንብረትነት በተመለከተ የሕገ መንግሥት አጣሪ ጉባኤ የፌዴሬሽን ምክር ቤት አዲስ ውሳኔ ሰጥቷል። ውሳኔው የሕገ መንግሥት አጣሪ ጉባኤ የፌዴሬሽን ምክር ቤት ባለትዳሮችን በተመለከተ እስካሁን ፍርድ ቤቶች አገልግሎት ሲሰጡበት የነበረውን የሕግ ትርጉም የቀየረና በተለይ ቤትን አስመልክቶ የወጣ አዲስ ውሳኔ ነው።
በዚህም ከጋብቻ በፊት የግል ቤት በነበረና ከትዳር በኋላ ግን ባለትዳሮች ቤቱን ለማሻሻል ወይንም ለማደስ ከፍተኛ ወጪ ቢያወጡበት የጋራ ይሆናል በማለት ፍርድ ቤቶች በተለያዩ መዝገቦች ሲወስኑ እንደነበር ይታወቃል። አዲሱ ውሳኔ ግን ይህን የፍርድ ቤቶችን ውሳኔ ሲሰጡበት የነበረውን የሕግ ትርጉም የቀየረና በሀገሪቱ ባሉ ለማንኛውም አካል እንደ ሕግ ሆኖ የሚያገለግል አዲስ ውሳኔ ነው ተብሏል። ውሳኔው በሕገ መንግሥት አጣሪ ጉባኤ የፌዴሬሽን ምክር ቤት የተሰጠ አስገዳጅ የሕግ ማዕቀፍ ሲሆን በዚህም የባለትዳሮችን ንብረት በተለይም ቤትን አስመልክቶ መስከረም 28 ቀን 2017 ዓ.ም በመዝገብ ቁጥር 130/16 አስገዳጅ ውሳኔ አስተላልፏል። ጉዳዩ ደግሞ በባለትዳሮች የቤት ንብረት ክፍፍልን በተመለከተ በመከራከር እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ሲሄድና ሲመላለስ የቆየ ክርክር ነው። ይህ ክርክር ጅማሮውን ያደረገው ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የደረሰ እንዲሁም እስከ ሕገ መንግሥት አጣሪ ጉባኤ ፌዴሬሽን ምክር ቤት የደረሰ የባልና የሚስት ክርክር ነው። ነገሩ እንዲህ ነው። በመጀመሪያ ክሱን በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ ፍትሐ ብሔር ችሎት ያቀረቡት ባል ናቸው። ባል በሚስት ላይ ክሱን ሲያቀርቡ ጋብቻችን አሁን ላይ በፍች የፈረሰ ቢሆንም በየካ ክፍለ ከተማ ወረዳ 1 በቤት ቁጥር 1189 የሚታወቅና 284 ካሬ ሜትር ላይ ያረፈ ቤት አለን በማለት ክሳቸውን ያቀርባሉ። ምንም እንኳን ቤቱ ጋብቻ ከመፈጸማችን በፊት በሚስት የነበረ ቢሆንም ይህንን አሮጌ ቤት ግን ሙሉ በሙሉ አፍርሰን ወደ 2,500,000 ብር በማውጣት በአዲስ መልክ ቤቱን ስለሰራ ነው ንብረቱ የጋራ ንብረት በመሆን ክፍፍል እንዲደረግልኝ በማለት ለፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ ፍትሐ ብሔር ችሎት ክሳቸውን ያቀርባሉ። ሚስትም በበኩላቸው ከባላቸው ጋር ጋብቻ የፈጸሙት በ2004 ዓ.ም መሆኑን አስረድተው አከራካሪውን ቤት ግን በሊዝ ጨረታ የገዛሁት በ2002 ዓ.ም ነው ብለው ይከራከራሉ። ስለሆነም ከጋብቻችን ከ2 ዓመት በፊት የገዛሁት ቤት በመሆኑና ሙሉ በሙሉም ያልፈረሰና አሁንም ያለ በመሆኑ ቤቱ የግል ንብረቴ ነው እንዲባልልኝ በማለት ተከራክረዋል። ሚስት አክለውም በአከራካሪው ቤት እድሳትና የሰርቪስ ቤት ግንባታ ተደርጓል ቢባልም እንኳን ባሌ ባደረገው አስተዋጽኦ ታስቦለት ክፍፍል ሊደረግለት ይገባል እንጂ ሙሉ በሙሉ ከጋብቻ በፊት ያፈራሁትን ቤቴን የጋራ ሊደረግብኝ አይገባም በሚል መልሳቸውንም አቀርበዋል። በዚህም ደግሞ ፍርድ ቤት የግራ ቀኙን ማስረጃና ክርክር ከመረመረ በኋላ አጠቃላይ የተሰራው ስራ ማለትም የቤቱን እድሳትና ማስፋፊያ በገለልተኛ ባለሙያ እንዲገመት ትዕዛዝ ይሰጣል። ከዚህ በኋላ ቤቱን በጋራ ሆነው ሲያድሱ ከፍተኛ ወጪ የወጣበት በመሆኑ ንብረቱን ወይም ቤቱን መካፈል የሚችሉ ከሆነ እንዲካፈሉ ወይም ደግሞ በስምምነት ትክ እንዲሰጣጡ እንዲሁም ካልተስማሙ ደግሞ ቤቱን በሐራጅ በመሸጥ መካፈል አለባቸው የሚል ውሳኔ ያስተላልፋል። አሁንም በፍርድ ቤቱ ውሳኔ ያልተስማሙት ሚስት ደግሞ ለፌዴራል ከፍተኛ ፍርድ ቤት ይግባኝ ቢያቀርቡም ነገር ግን መዝገቡን ከመረመረ በኋላ የፌዴራል የመጀመሪያ ደረጃ ፍርድ ቤት የሰጠውን ውሳኔ ያጸድቅና ይግባኛቸውን በድጋሚ ውድቅ ያደርግባቸዋል። በዚህም ያልቆሙት ሚስት ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኛቸውን ያቀርባሉ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ይግባኛቸው አያስቀርብም በሚል በመዝገብ ቁጥር 215860 መዝገቡን ይዘጋዋል። ሚስት አሁንም ሳይሰለቹ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ውሳኔ በሕገ መንግሥቱ አንቀጽ 40 የተደነገገልኝን ንብረት የማፍራት መብት ይቃረናል በሚል በ2002 ዓ.ም የገዛሁት ቤቴን እንዲሁም በመሬቱ የመጠቀም መብቴንና ቤቱ የሚገኝበት አካባቢ ንብረቱ ላይ የሚጨምረውን ዋጋ ከግምት ውስጥ በማስገባት ይታይልኝ ሲሉ ይከራከራሉ። በተጨማሪም በተሻሻለው የቤተሰብ ሕግ አንቀጽ 86 እና 88 መሰረት አንዱ ከአንዱ ተቀላቅሎ ሲገኝ ታዲያ ተለይቶ ሊከፈል እንደሚገባ ተደንግጓል በማለትም ውሳኔው የሕገ መንግሥት ትርጉም ይሰጥልኝ ሲሉ ለሕገ መንግሥት አጣሪ ጉባኤ ያቀርባሉ።
በዚህ ጊዜ ባለ ጉባኤው መልስ እንዲሰጡ የታዘዙ ሲሆን ቀድሞ የነበረውን ቤት ሙሉ በሙሉ በማፍረስ በአዲስ መልክ የሰራ ነው በመሆኑ እንዲሁም ቤትና ይዞታ የማይነጣጠል ስለሆነ የሚስቴ በነበረ ይዞታ ላይ ባልና ሚስት ሆነን የሰራነው ቤት የሚስት የግል ንብረት ሊሆን የማይችልበት የሕግ መሰረት የሌለውና በሕገ መንግስቱ ከተረጋገጠው ንብረት የማፍራት መብት ጋር አይቃረንም የሚል ምላሽን ይሰጣሉ። በዚህም አግባብነት ካላቸው የሕግ ድንጋጌዎችና ባለትዳሮች ካነሷቸው የክርክር ሐሳቦች አንጻር የሕገ መንግሥት አጣሪ ጉባኤ ከመረመረ በኋላ ጉዳዩን እልባት ለመስጠት ሁለት ጭብጦችን ይይዛል። በመጀመሪያው የያዘው ጭብጥ ደግሞ ከጋብቻ በፊት በግል ጥረት የተፈራ ቤት ላይ በጋብቻ ውስጥ በባልና በሚስት የጋራ ሀብት ማሻሻያ የተደረገበት ሲሆን የቤቱ ባለሀብትነት ላይ የሚያስከትለው ለውጥ አለው ወይስ የለም የሚል ጭብጥ ነው። ሁለተኛው ደግሞ ፍርድ ቤቶች አከራካሪ ቤት የባልና የሚስት የጋራ ሀብት ነው ሲሉ መወሰናቸው ከሕገ መንግስቱ ጋር የተጣጣመ ነው ወይስ የተቃረነው ነው የሚል ጭብጥ በመያዝ ጉዳዩን ይመረምራል። ጉባኤው በምርመራው መሰረትም የሀገሪቱ ሕገ መንግስት የንብረት ጥበቃ እንዲሰጥ በተለያዩ ድንጋጌዎች ግልጽ አድርጓል። በሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 1 መሰረት ማንኛውም ሰው በጥረቱ ወይንም በገንዘቡ ላፈራው ንብረት ሕገ መንግስታዊ ጥበቃ እንደሚሰጠውም ደንግጓል። ሕገ መንግስቱ ለንብረት ጥበቃ ከሚሰጣቸው ዋና ዋና ምክንያቶች ደግሞ አንዱ ዜጎች ንብረት ዋስትና እንዲያገኙ ለማስቻል መሆኑን ይገልጻል። በዚህም የሀገሪቱ ሕገ መንግስት ቤተሰብ የተፈጥሮ መነሻ በመሆኑ ከህብረተሰቡና ከመንግስት ጥበቃ እንዲደረግለት የተደነገገ ሲሆን ባልና ሚስት በግልና በንብረቱ በኩል ያላቸው ዝርዝር መብቶች የፌዴራል መንግስትና የክልል መስተዳድሮች ከሕገ መንግስቱ ጋር አዋጆች አውጥተው በትግበራ ላይ ይገኛሉ። ለዚህ ጉዳይም አግባብነት ያለው የተሻሻለው የፌዴራል ቤተሰብ ሕግ አዋጅ ቁጥር 213/1992 መሆኑ ይታወሳል። እናም የቤተሰብ ግጭት ምንጭ በመሆን ለጋብቻ መፍረስ ምክንያት እንዳይሆን በማሰብም ከጋብቻ በፊትና በጋብቻ ውስጥ የተፈሩ ንብረቶችን በተመለከተ ሊነሳ የሚችለውን የንብረት ባለቤትነት ጥያቄ ለመፍታትና ጋብቻቸውን በፈጸሙበት ጊዜ ንብረቶቻቸው ወይንም ከጋብቻ በኋላ በየግላቸው ያገኟቸውን ንብረቶች የግል ንብረቶቻቸው ሆነው ይቀራሉ በማለት የቤተሰብ ሕጉ ይደነግጋል። በመሆኑም ባለትዳሮቹ ቤቱ ላይ አብረው እድሳትና ማስፋፊያ ቢያደርጉም እንኳን ከጋብቻ በፊት የነበረ ቤት ግን በፍቺ ክርክር ወቅት ፈርሶ በድጋሜ ስላልተገነባ ሕገ መንግስቱ የግል ንብረት ጥበቃ እንዲሰጠው በግልጽ የደነገገ በመሆኑና የቤተሰብ ሕጉም ከሕገ መንግስቱ ጋር የተጣጣመ አግባብ ባልና ሚስት ከመጋባታቸው በፊት በግል ጥረት ያፈሩት ንብረት የግላቸው ሆኖ እንዲቀጥል ተደንግጓል። ነገር ግን ከጋብቻ በፊት የተፈራ የግል ንብረት ላይ በጋብቻ ውስጥ ተጨማሪና የማሻሻያ ግንባታ ቢከናወንና የንብረት መቀላቀል ቢፈጠር ግን እንዴት የንብረት ክፍፍል እንደሚደረግ በተሻሻለው የቤተሰብ ሕግ ምዕራፍ 5 ከአንቀጽ 85 እስከ አንቀጽ 93 በዝርዝር ተደንግጓል። በአንቀጽ 86 ንዑስ አንቀጽ 1 መሰረትም ባል ወይንም ሚስት የጋራ ንብረት መሆኑን በማስረዳት ንብረትነቱን መልሶ የመውሰድ መብቱ የተጠበቀ ነውም ይላል። ስለዚህ የክርክሩ መነሻ የሆነው ቤትም ሚስት በግል ንብረታቸው ከጋብቻ በፊት በሊዝ የገዙት በመሆኑ የመውሰድ መብት እንዳላቸው አስቀምጧል። ነገር ግን ለቤቱ ማሻሻያ ወይንም ግንባታ ተጨማሪ ወጪ የወጣ በመሆኑ ግን በቀረበው ግምት መሰረት ወጪው የጋራ መሆን እንዳለበት ፍርድ ቤቶች መወሰን ሲገባቸው ቤቱ የጋራ ነው ሲሉ መወሰናቸው ግን አግባብነት የለውም በማለት ጉባኤው ውሳኔውን አስተላልፏል። በተጨማሪም የሕገ መንግስቱን አንቀጽ 40 ንዑስ አንቀጽ 1 እና አንቀጽ 34 ጋር የሚቃረን በመሆኑና የሚስትን መብትም ስለሚጥስ ቤቱ የጋራ ሊሆን አይገባም በሚል አዲስ ውሳኔ በመስጠት አስተላልፏል። ይህ የሕገ መንግስት አጣሪ ጉባኤ የፌዴሬሽን ምክር ቤት አዲስ ውሳኔ ታዲያ በአራተኛ ዓመት የሥራ ጊዜ አንደኛ መደበኛ ጉባኤው መስከረም 28 ቀን 2017 ዓ.ም በመዝገብ ቁጥር 130/16 አድርጎ
አዲስ ውሳኔ ሰጥቷል። በዚህም ይህ አዲስ ውሳኔ ወይም የሕገ መንግሥት ትርጉም እስካሁን ፍርድ ቤቶች አገልግሎት ሲሰጡበት የነበረውን የሕግ ትርጉም የቀየረና በተለይም ደግሞ ቤትን አስመልክቶ የወጣው አዲስ ውሳኔ እንደ ሕግ ማዕቀፍ ሆኖ የሚያገለግልም ነው ተብሏል። ከዚህ ቀደም ከጋብቻ በፊት የግል ቤት በነበረና ከትዳር በኋላ ግን ባለትዳሮች ቤቱን ለማሻሻል ወይንም ለማደስ ወጪ ቢያወጡበት የጋራ ይሆናል በማለት ፍርድ ቤቶች በተለያዩ መዝገቦች ሲወስኑ እንደነበር አይዘነጋም። ውድ የገበያ ሚዲያ ተከታታዮቻችን ለዛሬው ያጠናቀርንላችሁ ጥንቅራችን በዚሁ ይጠናቀቃል። በሌላ ርዕስ ጥንቅራችንን አዘጋጅተን እስከምንገናኝ ቸር ሰንብቱ እያልን ሐሳብ፣ አስተያየት፣ መልእክት ካላችሁ በኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ። መልካም ጊዜን ተመኘን።